መቅደላዊት ክፍል 13 ልብ አንጠልጣይ ታሪክ። ደራሲ አምባዬ ጌታነህ፣ ተራኪ ሶፊያ ዩሱፍ። ይህንና መሰል የፍቅር ታሪኮችን ለማግኘት ቻናላችንን ሰብስክራይብ ያድርጉ። መልካም ቆይታ። ምን አለ? ምን ፈልጎ ነው? አለች መቅደላዊት በጉጉት። ለአድዋ ዝክረ በዓል ከተማሪዎች ላንተ ነው ዕድል የተሰጠው እና በወቅቱ የምታቀርበውን በሚገባ አዘጋጅ ነው ያለኝ አለ ባሩክ። ደስ ሲል። ይሄ ለአንተ ትልቅ ዕድል ይመስለኛል። ዶክተር እንዳለው በብዙ ታዋቂና አዋቂ ሰዎች ፊት ስለሆነ ስራህ የሚታየው በጣም ቆንጆ ዕድል ነው አለች። ልክ ነሽ፣ በደንብ መዘጋጀት አለብኝ። በይ ተነሽ እንሂድ አለ ባሩክ። አይ ባሩኬ፣ እኔ የምገዛው ዕቃ ስላለ ትንሽ ዘወር ወር ማለት አለብኝ አለች መቅደላዊት። እሺ ካልሽ በቃ እኔ መሄዴ ነው አለና ብድግ አለ። እሷም አብራው ብድግ አለች። ሊስማት ጠጋ ሲል ሳትስመኝ ልትሄድ መስሎኝ ደብሮኝ ነበር አለች መቅደላዊት። የአንቺን ጉንጮች ሳይስሙ መሄድ በጣም ከባድ ነው እያለ መንገዱን ጀመረ። መቅደላዊት በዓይኖቿ ተከተለችው። ልዩ ፍጡር ነህ። አላውቅም መሽና እንዴት እንደገባህ አላውቅም፣ ግን በልቤ ላይ ተቀምጠሃል። በህይወቴ እንደዚህ አይነት ስሜት ተሰምቶኝ አያውቅም። አንተ ግን ትላንትና መጣህ አሸነፍከኝ። ሁሉ ነገሬን ማዘዝ ቻልክ። አንተ ሰው ግን ማነህ? ቆይ ትክክለኛው ማንነትህ፣ ትክክለኛው አንተነትህ ማን ይሆን? አለች መቅደላዊት። ባሩክ መንገዱን ዝም ብሎ ቀጠለ። ታክሲ ውስጥ ከተሳፈረ በኋላ ቆይ ግን ምን እያደረግኩ ነው? በጣም የዋህ ነች። ልብን ማሸነፍ የሚያስችል ተፈጥሮ ያላት ልጅ ነች። ስምንተኛው ስሜቴ በልቤ በኩል ምን እያለኝ ነው ብሎ እጁን ወደ ልቡ አስደገፈ። ያለ ልክ ይመታል። እጁን ቀስ አድርጎ ብድግ እያደረገ መሳብ አለብኝ። በስሜቴ ሳይሆን በሐሳብ መወሰንና ማገናዘብ አለብኝ። በዚህ ታሪክ ውስጥ ማናችንም ተጎጂ መሆን የለብንም። በተለይ መቅደላዊትን ልጎዳት አይገባም። በእያንዳንዱ ድርጊቷ እኔን እንደምትወደኝ ማውራቱን ቀጠለና ይህች ልጅ የማሰብ ችሎታዬን ለመፈተን የተላከች ፈታኝ ሳትሆን አትቀርም አለና ራሱን በግርምት ወዲያና ወዲህ አወዛወዘ። ናታንኤም ልብሱን ቀይሮ ናሆም ጋር ተገናኙ። ናሆም የናታንኤምን አይኖች ሲመለከት ደነገጠ። አይኖቹ ቀልተዋል። አንዳች ነገር እንደሆነ ገመተ። ምን ሆነህ ነው እንደዚህ ሆንከው? አለ ናታንኤም የሚሰራውን ስራ አቁሞ ወደ ናታንኤም ተጠግቶ ፊቱን አስተካክሎ እያየ ምንም ልክ አይደለህም እኮ ወንድሜ። ምን ነው የተፈጠረ ነገር አለ? አለ ባሩክ እየተጨነቀ ጠየቀው። ምንም አልሆንኩም አለ ናታንኤም። ምንድነው ምንም አልሆንኩም? ምንም ሆነህ ምንም አልሆንኩም ማለት አይኔን ልመን ወይስ ጆሮዬን? አለ ናሆም እየተቆጣ። በቃ ተወኝ ናሆም አለና ለቀሰ። እንዴ ናታንኤም፣ ምንድነው የተፈጠረው? ለምንድነው የምታለቅሰው? ተው እንደዚህ አትሆን እንጂ ወንድሜ ብሎ እንባውን ጠረገለት። ግን ለምንድነው የማትነግረኝ? አለ ናሆም። ናሆም ወንድሜ ብሎ ተንተባተበ። እጨርሰዋለሁ። መቅ ምን? አለ ናሆም። መቅደላዊትን አፍቅሬያታለሁ አለ ናታንኤም። ምን? አለ ናሆም። አዎ ናሆም፣ በጣም ነው ያፈቀርኳት። አላውቅም በቃ ምንም ነገር እንዳትለኝ አለ ናታንኤም። እንዴት ልትወዳት ቻልክ? እሷ ጋር እኮ ያለህን የቀረበ ግንኙነት አውቀዋለሁ። ያን ያህል ቀረቤታ የላችሁም አይደለ? ናሆም ጠየቀ። ናታንኤም ለቅሶውን በድንገት አቆምና ማሰብ ጀመረ። ትንፋሹን ወደ ውስጥ ሳበና ለካ ስለ ግንኙነታቸው ናሆም አያውቅም። ምን ውስጥ ገባሁ? አለ ናታንኤም። ንገረኝ እንጂ እንዴት ልትወዳት ቻልክ? አለ ናሆም በድጋሚ። በቃ ምንም እንዳትጠይቀኝ ብዬሃል ነበረ። ከቻልክ በቃ ተወኝ። ናሆም የነገርኩህ እኮ ጭንቀቴን እንድታቀልልኝ ነው እንጂ ለሌላ አይደለም አለና ለሄድ ብድግ አለ። ናሆም ችግር የለም እሺ ተቀመጥ፣ ምንም ነገር አልጠይቅህም፣ እኔ ግራ ስለገባኝ ነው አለና ዝም አለ።
በሁለቱም ዝምታ ሰፈነ። ናሆም የጎንዮሽ በጨረፍታ ያየዋል። ናታኒም ግራ የተጋባ ይመስላል። በሐሳብ ጭልጥ ብሏል። የሆነ ነገርማ ደብቀኸኛል። ለነገር እንዲህ ምክንያት ስጠይቅህ አልተጨናነክም አለ ናሆም። ናታኒም ዞሮ ናሆምን ተመለከተና በረጅሙ ተነፈሰ። ናሆምን አሁን ምን ብዬ ነው የማሳምነው? የታይቻት ምን ብዬስ ነው የማሳምነው? ቆይ ነገሩን እንዴት ላስረዳው እችላለሁ? ምን አይነት ጣጣን የገባሁት? ቆይ ራሷኑ መቅደላዊትን ቢጠይቃትስ? እሷ የምትለው ምን ሊሆን ይችላል? ሌላ ችግር፣ ሌላ ፈተና። በዚህ ሁሉ ነገር ላይ እኔና መቅደላዊት በድብቅ እንደምንገናኝ ቢያውቅስ? አይ ማን ሊነግረው ይችላል? ይህንን ሚስጥር ከአራታችን ውጪ ማን ያውቃል? መቼም መርዕድን አይጠይቀውም። ማንን ሊጠይቅ ይችላል? መቅደላዊትስ እንደማፈቅራት ስትሰማ ምን አይነት ስሜት ይሰማታል? ወይኔ በምን ጊዜ ነው ለአንተ የነገርኩህ ናሆም አለ። ወደ ናሆም ዞሮ ናሆምን ገልመጥ አድርጎ እየተመለከተ፣ ናታኒም ራሱን በሁለት እጁ ይዞ አይኑን ጨፈነ። ሁሉም ነገር በአእምሮ ሲደበላለቅበት ታየው። ሁሉም ነገር ባንዴ ሲመሰቃቀል፣ መንገዶቹ ሁሉ ሲዘጋበት ታየው። አሁን የኔ የሚላቸውን ሰዎች በሙሉ ለማጣት የመጨረሻ ጊዜ ላይ እንደሆነ አንደኛው አእምሮ ሹክ አለው። ሆዱ ፈራ፣ ልቡ መምታት ጀመረ። እንደ ወንድም የሚያየውና መካሪ የሚለው ጓደኛው ባሩክ በመቅደላዊት ሁኔታ ሊያጣው ነው። መቅደላዊት ደግሞ እንዲሁ ባላሰበችው መንገድ እሱን እንድታየው ስላደረጋት እንዲሁ እሷም ልትርቀው ነው። ናሆም ደግሞ እውነቱ ላይ ለመድረስ እያነፈነፈ ነው። ከእውነቱ ላይ ሲደርስበት ደግሞ የመጀመሪያ ስራው እሱ እኔን ማስወገድ እንደሆነ፣ ከዛ እኔ ባዶ እጄን አጨብጭቤ ይቀራለሁ። አዎ ሁሉም የሚገባቸውን ለማግኘት ቋፍ ላይ ደርሰዋል። እኔ ደግሞ የሚገባኝን ሁሉንም ማጣት ላይ ነው። ከዛ ግቢው ላይ በደመ ነፍስ እኖራለሁ ብሎ በረጅሙ ሳቀ። ናሆም ድንግጥ ብሎ ናቲ ምንድነው የሆንከው? እባክህ አታስጨንቀኝ ቢለው ምን ሰምተህ ነው? ለምታስጨንቀኝ ነገር ለምን ነግሬህ እንድታስጨንቀኝ ልፍቀድልህ አልና አሁንም ሳቀ። ናሆም አሁን ከአሁኑ ይበልጥ ግራ ተጋባ። ይሄ ልጅ ምንድነው ያጋጠመው? ምን እያደረገ ነው? በእርግጠኝነት የእሷ ፍቅር ብቻ አይደለም እንደዚህ ያስጨነቀው። ከኔ የሚደብቀው አንድ ነገር አለ። እሱ አንድ ነገር ምንድን ነው አለ ናሆም። የሚለጥፈውን ባነር አቁሞ ማሰብ ጀመረ። ከዛም ወደ ናታኒም ዞር ሲል ናታኒም የለም። በተቀመጠበት አቅጣጫ ተከትሎ ሲመለከት ትንሽ ራቅ ብሎ እየሄደ አየው። አንድ ነገርማ ሆኗል። ይሄ ጤነኛ አይደለም። ናታኒም ሳይዞር ቀጥ ብሎ ሁለቱን የመመገቢያ አዳራሽ መሃል ለመሃል ሰንጥቆ አግድሙን ትንሽ ከሄደ በኋላ ወደ ግራ የሚወስደውን መንገድ ይዞ ታጠፈ። ቁልቁል ወደ ዩኒቨርሲቲው በር መሄዱን ተያያዘው። መንገድ ላይ አንዲት የምታውቀው ልጅ አገኘችውና ብትጠራው ሊሰማት አልቻለም። ትንሽ እንደተጓዘ ሜሮንን አገኛት። ሜሮን ሰላም ነው ናታኒም አለችው ከንፈሯን እየነከሰች። አልሰማትም። ተከተለችውና ቀኝ እጁን ያዘችው። ወደኋላ ዞረ። ደግሞ ዛሬ ምን ፈልገሽ ነው? ተይኝ እንጂ ችግር አለብሽ እንዴ አለ። ችግር ያለብህ አንተ ነህ። አንተ ማን ስለሆንክ ነው ሰው እየጠራህ ዝም ብለህ የምታልፈው? ጋጥ ወጥነት ነው ይሄ። ከየት የመጣው ጋጥነት ነው? እኔ ማንም ወንድ ቀና ብሎ እንኳ አይቶኛ አያውቅም፣ እንኳን ሊሰድበኝና ሊገላምጠኝ አለች ሜሮን። ናታኒም በንቀትና በመጸየፍ ከግር እስከ ራሷ ተመለከታት። የመጨረሻ ወራዳና ዘግታ ታየችው። ይበልጥ በምትናገረው ነገር ተጸየፋት። ምንም ነገር ሳይላት በቆመችበት ትቷት በአንደኛው መንገድ ሊሄድ ሲል መንገዱን ዘጋችበት። ኡፍ አንቺ ልጅ ትዕግስቴን አትፈታተኘው። እኔ የማይሆን ነገር እንዳደርግ አትገፋፊኝ አለ ናታኒም። ምን ልታደርግ? በል አድርጋ። ምን እንዳደርግ ነው የምፈልገው? በል እንጂ ምን ስርዓት እንዳለው ሰው ታወራለህ? አለች ሜሮን ይበልጥ እየተጠጋችው። ያነባበራቸውን እጆች አጣብቃ እየመታች አውቃለሁ አስቀይሜሻለሁ፣ ግን ጥሩ ባልሆንኩበት ሁኔታ ላይ ነው ያገኘሁሽ እና ተረጅኝ አለና
እንደገና መማፀን ጀመረ። አሁን በጣም የምቸኩልበት ቦታ አለ እና ቶሎ መሄድ አለብኝ ብሎ ትቷት ሄደ። ሜሮን ምንም ሳትለው ቆማ ተመለከተችው። ናታኔም በሩን አልፎ ታክሲዎች ጋር ሲደርስ ከከተማ ጭኖ የመጣ ታክሲ ተሳፋሪዎችን አወረደ። ከተሳፋሪዎቹ መካከል አንደኛው ባሩክ ሂሳብ ከፍሎ ሲወርድ፣ ናታኔም ደግሞ ወደ ታክሲው ሲጠጋ ተገጣጠሙ። ናታኔም ባሩክን እንዳየው ፊቱ ተለዋወጠ። አንዳች መጥፎ ስሜት ሰውነቱን ወረረው። ባሩክ ሰፍ ብሎ ሰላም ሲለው ናታኔም ፊቱን ኮስኩሶ ትንሽ ከተመለከተው በኋላ ጀርባውን ሰጥቶት ወደ ታክሲው አገባ። ባሩክ በናታኔም ሁኔታ በጣም ደነገጠ። ግራም ተጋብቶ ለተወሰነ ደቂቃ ባለበት ቆመ። ትንሽ ከቆመ በኋላ ናታኔም ወደ ተሳፈረባት ታክሲ አይኑን ሲልክ ተነስታ ሄደች። ቀስ አድርጎ አይኑን እያዞረ ወደ ግቢ በዝግታ ተጓዘ። ሁኔታውን ለማጣራት ወደ መቅደላዊት ለመደወል ስልኩን አወጣ። ስልኩን 2 ጊዜ አዞራትና ሊደውል ብሎ ከእንደገና ተወውና ወደ ኪሱ መለሰ። ምን አድርጌው ነው? ምን አጥፍቼ ይሆን እንደዚህ በጣም የተናደደብኝ? እረ በጭራሽ ምንም ያደረኩት ነገር የለም። ዝም ብሎ ነው። አይ ደግሞ ዝም ብሎ እንዴት እንደዚህ ይሆናል? አይሆንም፣ በእርግጠኝነት የሆነ ነገርማ ሆኗል አለና ባሩክ ራሱን በራሱ መታ አደረገው። ከዛም እጁን ራሱ ላይ ለቀቅ አደረገና ከመቅደላዊት ጋር ውጭ እንደነበር ሰምቶ ይሆን? አዎ በእርግጠኝነት ይሄ መሆን አለበት። ታዲያ እሷ ጋር ውጭ ብናድርስ እሱ ምን አገባው? አፍቅሯት ባልሆነ አገኘሁ ናታኔም አፍቅሯታል። በቃ ለነገሩ እንዴት አያፈቅራት? መቅደላዊት ጋር ብዙ ጊዜ አሳልፏል። በዛ ላይ መቅደላዊት የሚፈቀር ስብዕና የሚፈቀር ውበት ባለቤት ነች። ባያፈቅራት ነበር የሚገርመኝ። እና ታዲያ እኔ በምን አውቃለሁ? ልጠረጥርበት የምችልበት መንገድ አልፈጠሩልኝም። እሷም ሆነ እሱ። እሷ ደግሞ አትወደውም። ብትወደው ትላንት እንደዛ አይነት ታሪክ አንሰራም ነበር። እሷም ቢሆን እንደሚያፈቅራት አታውቅም። እና እኔ በምን አውቃለሁ? ቀድሞ ቢነግረኝ ምናልባት ይህንን ነገር አላደርግም ነበር። ምንም እንኳ እሷን በወዳትም ወደድኳት እንዴ ናሁ። በሩ ጋር ሲደርስ ወደ ኋላ ዞረ። ራሱን ነቀነቀ። በፍጥነት ሲሄድ አንደኛው የዩኒቨርሲቲው ጥበቃ አንተ መታወቂያህን አታሳይም ብሎ አናገረው እና አስቆመው። ባሩክ ራሱን እንደመያዝ አድርጎ ከምር ሐሳብ ውስጥ ስለነበርኩ ነው አለና ከኪሱ አውጥቶ የተማሪነት መታወቂያውን አሳየ። አሁን መሄድ ትችላለህ፣ እኔ ብቻ ስራዬን ለመስራት ያህል ነው አለና ዘበኛው ሳቅ አለ። ባሩክ ከልቡ ሳቅ ብሎ አመሰግናለሁ በጣም ብሎት ሄደ። ብዙ ተማሪዎች በሐሳብ ሲሞሉና በውስጣቸው የሚያብሰለስሉት ነገር ሲኖር ብዙ ጊዜ ከራሳቸው ተነጥለው ይታያሉ። አንድ ጊዜ እኔ ቆሜ ማታ ላይ ነው እና መታወቂያ እያሳዩኝ ተማሪዎች ይገባሉ። አንደኛው ሲመጣ ስልኩን እየጎረጎረ ይመጣና መታወቂያ ሲለው ስልኩን አሳየኝ። ፌስቡክ እየተጠቀመ ነበር። ከሱ በኋላ የነበሩት ተማሪዎች በሳቅ ወደቁ። ልጁ ጭራሽ ደንዝዞ ይቁለጨለጭ ጀመር። ከዛም አንደኛው ተማሪ ነፍሴ ምነው ተመሰጥሽ? ጥበቃው ያለሽ እኮ የአድዋ ዩኒቨርሲቲ መታወቂያ ነው እንጂ የጠየቀ የማርክ ዙከርበርግን መታወቂያ አይደለም የጠየቀ። ምን ሆነሃል? ደግሞ ቢጠይቅህ ቻት ውስጥ ያወራኸውን ልታሳየው ነበር እንዴ ብሎት ሁላችንም ሳቅን። በተለይ የፈተና ወቅት ካልሲ ማቀያየር፣ አንዱን እግር አንዱ እግር ላይ ማድረግ፣ ሌላኛውን ደግሞ መርሳት፣ እንዲሁም እስክሪብቶ ሳይዙ ፈተና ላይ መቀመጥ እየተለመደ ነው አለው አጠገቡ ላለው የጥበቃ ጓደኛ። ልክ ነህ፣ ጭንቀትና ሐሳብ አእምሯቸውን ስለሚያጨናንቀው እኮ ነው፣ አትፍረድባቸው አለ አንደኛው ጥበቃ። ናታኔም ደግሞ ሰላም ሊለኝ ይፈልጋል፣ ያደረገውን ነገር አያውቅም። እሱም ቢሉ ፈላስፋ፣ እሱም ቢሉ አስተዋይ፣ አላውቀውም እንዴ ሰፈር አብዶ ማንም ከሱ ጋር ላለመሆን ሲርቅ ቃላት በማቀያየር እውነት የሚገኝ መሰለው። ደግሞ እንደ ጻድቅ ፈገግ ብሎ ሰላም ሊለኝ ፈለገ። የማይረባ ለነገሩ
በቅርቡ እሰራለታለሁ። እንዲህ እንደሰራልኝ እንደተጫወተብኝማ አይቀራትም። መቅደላዊት እንደሆነች የተፈጠረችው ለኔ ነው። ለሷ ማንኛውንም ዋጋ ከፍላለሁ። ለሷ ስል ምንም ነገር ማድረግ እችላለሁ። እሷ የኔ እንድትሆን ሰይጣንን መብለጥም ካለብኝ ይበልጠዋለሁ። አጠቃላይ ያሉኝ መንገዶችን በሙሉ እጠቀማለሁ። አዎ፣ ምክንያቱም እሷ ከኔ ውጪ ለሌላ መሆን ስለማትችል በማለት አፉን እያንቀሳቀሰ አድዋ አደባባይ ላይ ወርዶ ወደ ግራ ታጠፈና ቀጥ ብሎ በእግሩ ትንሽ እንደሄደ አቢሲኒያ ባስ ቢሮ ገብቶ ትኬት ለመቁረጥ ነበረ አለ። ናታኒም ቀላ ያለችው አስተናጋጅ ወዴት ነው የምትሄደው አለችው። ወደ አዲስ አበባ አለ ናታኒም። እሺ ስምህንና ስልክህን ንገረኝ አለች። ሁሉንም በተራ ከነገራት በኋላ 200 ብር ከፍሎ ትኬቱን ይዞ ወጣ። መቅደላዊት ዘወርወር ብላ አንዳንድ ነገሮችን ከገዛች በኋላ መንገድ ላይ ቆማ ታክሲ እየጠበቀች ሳለ አንድ ሱቅ ላይ አይኖቿ ያርፋሉ። ከዛም ወደ ሱቁ ሄዳ ሰዓቱን ተመለከተችው። በጣም ያምራል፣ ስንት ነው አለችው። እሷ ቆንጆ ሰዓት ነች፣ አዲስ ምርት ናት፣ 450 ብር አለ። መጨረሻ የለህም አለች መቅደላዊት ሰዓቷን በእጇ መዳፍ ላይ እንደያዘቻት። የመጨረሻ ከዛ የማይቀንስ 400 ብር፣ ከዛ ውጭ አይቀንስም አለ። መቅደላዊት ሰዓቷ እጅግ ውብ ስለሆነችና ውስጡም ላይ ያለው አርማ ስለፈለገችው ሰዓቱን ገዛችው። ሻጩም በስጦታ ወረቀት ጠቅልሎ ሰጣት። ዕቃዋን ይዛ ሱቁን በአይኗ ግርምም እያደረገች ወጣች። በስተ መጨረሻ ታክሲ ውስጥ ገብታ ግቢ ገባች። ባሩክ ከአዳራሹ ወጥቶ ወደ ዶርም እየሄደ ስለ ናታኒም ድንገታዊ ባህሪ እያሰበ ነው። ባሩክም በናታኒም ባህሪ በጣም ግራ ተጋብቷል። መርዕድ ሜላትን እንዴት የራሱ ማድረግ እንዳለበት ዶርሙ ቁጭ ብሎ እያሰበ ነው። ሜላት በናሆም ከእንደገና ተስፋ አድርጋለች። ሜሮን በናታኒም ውዝግብ ብላ እልህ ተጋብታ ነበረ። እያውጠነጠነች አልጋዋ ላይ ተቀምጣለች። አድዋ ዩኒቨርሲቲ ነገ የሚከበረው የ150ኛ ዓመት የአድዋ ድል በዓል ለማዘጋጀት ዝግጅቱን አጠናቆ ጨርሷል። ነገ በአድዋ ዩኒቨርሲቲ ሁለገብ በዓሉ አዳራሽ ውስጥ ይከበራል። ጥሪ የተደረገላቸው እንግዶችና ምሁራኖች ይታደማሉ። ዝግጅቱ ከመጀመሩ በፊት 1 ሰዓት ቀደም ብሎ አዳራሹ በሰው ሞልቷል። የዕለቱ ዲጄ ጂጂንና ቴዲ አፍሮን እያቀያየረ ከፍቷል። መድረኩ በአረንጓዴ፣ ቢጫ፣ ቀይ ሰንደቅ ዲኮር ተደርጓል። የስቴጁ መወጣጫ ደረጃ ተነጥፏል። የአዳራሹ ግድግዳዎች በጥቅስ አሸብርቀዋል። በእናንተ ሞት ኖርን፣ በእያንዳንዱ ሰው ነፃነት ውስጥ የእናንተ ስም አለ። አጥንታችሁና ደማችሁ በከንቱ ወድቆ አይቀርም። እናንተ የዚህ ዘመን ትውልድ ሻማ ናችሁ። በእናንተ ጀግንነት ጨለማውን አልፈን ንጋት ላይ ደረስን። የአፍቃሪያን ኩራት፣ የተበዳዮች ዳኞች ናችሁ። ከስጦታ ሁሉ የሚል የማንነት ስጦታ ሰጣችሁን። ይሄው ቆመናል። እኛ ኢትዮጵያውያን ሁሌም በእናንተ ጀብድ በሄድንበት ተከብረናለን። አንድነታችሁ የዛሬዋን ኢትዮጵያ እልፍኝ ሰራ። ክብርና ሞገስ ለእናንተ ለጀግኖች ቅድመ አያቶቻችን የሚሉ በጣም ብዙ ጥቅሶች ተጽፈዋል። አብዛኛው ታዳሚ በጂጂ ሙዚቃ ተክዟል። የከፊሉ ገጽ ደግሞ በእንባ ርሷል። የጂጂን ዘፈን በመድረክ መሪው የእጅ ምልክት መሰረት ዲጄው አቋረጠውና የዕለቱ መድረክ መሪ ራሱን ለመድረኩና ለታዳሚው ካስተዋወቀ በኋላ የዕለቱ መድረክ መሪው እጁ ላይ የያዛትን ብጣሽ ወረቀት እያነበበ መናገር ጀመረ። ዝግጅቱን በ8 ክፍል መድቦ እነሆ አልና ወደ መጀመሪያው ክፍል ወደ ክቡር ጠቅላይ ሚኒስትር ፕሮፌሰር ዮሐናን መልከ ጻዲቅ እናመራለን። በእሳቸው ንግግር የዛሬውን ፕሮግራማችን ይጀመራል። እባካችሁን እሳቸውን ወደ መድረክ ጋብዙልኝ አለ መድረክ መሪው። ታዳሚው ለጠቅላይ ሚኒስትሩ ቆሙ። ዮሐናን ፈጠን ብለው ወደ መድረኩ ወጡና የተከበራችሁ የሀገሬ ልጆች፣
በዚህ ዕለት በዚህ መሰረት በሆነ ቦታ ቆሜ ለማውራት እና ከናንተ ወንድሞቼ እህቶቼ ጎን ሆኜ ይህንን የአያቶቻችንን ጀግንነት ገድል ለመዘከር ከፊታችሁ በመቆሜ ክብርና ኩራት ይሰማኛል። ተጨበጨበ። ሞቅ ያለ ጭብጨባ። የታዳሚው ጭብጨባ አቋረጠ። ፕሮፌሰር ዮሐናን አሁንም ንግግራቸውን ከጭብጨባው ጋፕ በኋላ ቀጠሉና ስለ እውነት ለመናገር እነሱ የመሯትን ሀገር መምራት፣ እነሱ የመሩትን ሕዝብ መምራት ምን ያህል መታደል እንደሆነ የማውቀው እኔ ነኝ። እኔም ዛሬ ይኸው በእናንተ በምወዳችሁ ወገኖቼ ፊት ቆሜ የማትመሩትን እየመራሁ በእናንተ ድጋፍና ሐሳብ ለሌላው ምዕራፍ ተዘጋጅቻለሁ። እንኳን ለ150ኛው የአድዋ ድል በዓል በሰላም አደረሳችሁ እያልኩ በዓሉ ቀን የአያቶቻችን አንድነት፣ ፍቅር፣ ደግነት ይደርብን ለማለት እወዳለሁ። አመሰግናለሁ ብለው ጠቅላይ ሚኒስትር ፕሮፌሰር ዮሐናን ንግግራቸውን ቋጩ። ሁሉም በአንድ ላይ ተነስተው አጨበጨቡ። ፕሮፌሰሩ ወገባቸውን በደስታ ሰበር አድርገው ጭብጨባውን ተቀበሉ። መድረክ መሪው ማይኩን አንስቶ ጠቅላይ ሚኒስትሩ ላስተላለፉልን መልእክት በእጅጉ እያመሰገንን አሁን ወደ ቀጣዩ የጥበብ ድግስ አመራችኋለሁ። የመጀመሪያው ፕሮግራም የሚሆነው ወግ ነው። የሚያቀርብልን ደግሞ ክቡር ዶክተር ታሪኩ ወልደ ማርያም ይሆናሉ። መድረኩን ለእርሳቸው ለቃለሁ። ክቡርና ክቡራት በድጋሚ እንኳን ለ150ኛው የጥቁር ልጅ ኩራት ለመላው ኢትዮጵያውያን አንደበት ለሆነው የአድዋ የጀግኖች ድል በዓል ለነጻነት ቀን በሰላም አደረሳችሁ አለና መድረኩን በቀስታ ወረደ። ዶክተር ታሪኩ ወልደ ማርያም በ40ዎቹ መጀመሪያ የዕድሜ ክልል ውስጥ የሚገኙ ሲሆኑ ነገር ግን ለሚያዩአቸው የ60ዎቹ ዕድሜ ውስጥ እንደሆኑ ያስባሉ። ሽበት የፀጉራቸውን አናት ገና በጎልማሳነት ተቆጣጥሮታል። አዎ ያለ ዕድሜው ሽማግሌ ያደረገው የፍልስፍናና የታሪክ ተመራማሪነቱ ዶክተር ታሪኩ ወልደ ማርያም በአዲስ አበባ ዩኒቨርሲቲ ማስተርሳቸውን ከያዙ በኋላ በተለያዩ የዓለማችን ክፍል በተለያዩ ጥናታዊ ታሪኮችን በማቅረብ ገና በጎልማሳነታቸው አንቱታን አትርፈዋል። በፍቅርና በፈገግታ ታዳሚውን እየተመለከቱ በእውነቱ የሁላችንም እዚህ መገናኘት ሚስጥሩ አድዋ መሆኑ የአያቶቻችንን ጀግንነት መሆኑ በጣም ጥልቅ ነው። ድላችንን ነጮች ሳይቀሩ ያከብሩታል። የታሪክ ባለቤቶችን አያቶቻችንን ደግሞ በሚገርም አገላለጽ በየቋንቋቸው ጽፈው ለዓለም አስነብበዋል። በዚህ እኛ ሙሉነታችንን አያሻማም ማለት ነው። በእናንተና በእኛ አንገት አንድነት የጋራ ማህተብ አለን። እሱም አድዋ ነው። በኢትዮጵያ ታሪክ በጣም ብዙ ድሎች ተሰርተዋል። በጣም ብዙ ነገስታቶች ብዙ ነገር አድርገዋል። ከዛሬ 50 ዓመት በፊትም ኢትዮጵያ በ80 ፌዴራሊዝም እንድትተዳደር አንድነታችንን ለመበጠስ ብዙ መንግስታት ተንኮል ሸርበዋል። ያልተወከሉት ተወከልን ባዮች በኢትዮጵያ ምድር ብዙ ርዕዮት አምጥተው ለትንሽ ጊዜም ቢሆን እያከፋፈሉ ሀብታችንን እየተካፈሉ እኛን በባዶ ሜዳ እያጋደሉ ወንበራቸውን ገፍተዋል። ነገር ግን እኛ በማይታይ ስር ስለተሳሰርን አንዳችን ለአንዳችን ብንነሳ መቆማችን አልቀረም። ቆመን ለዚህ በቃን። ለዚህም ለክቡር ጠቅላይ ሚኒስትር ፕሮፌሰር ዮሐናን አክብሮቴ ላቅ ያለ ነው። ሰው ሆነን ኢትዮጵያዊ እንድንሆን አድርጎናል አለ ዶክተር ታሪኩ። ጭብጨባ አቋረጠው። ጭብጨባውን እስኪቆም ጠበቀና ጭብጨባው ሲቆም መናገሩን ቀጠለ። ዶክተር ታሪኩ ስለ አድዋ ታሪክ ብዙ ነገር አለ። ለ10 ደቂቃ ያህል በምስል የተደገፈ አጭር ዝክረ ታሪክ አድዋን ካስመለከተ በኋላ ጨረሰና ከመድረክ ሲወርድ ሁሉም ታዳሚ አጨበጨበለት። መድረክ መሪው ቦታውን ተረከበና ዶክተር ታሪኩን አመስግኖ በቀጣዩ የዝግጅት አቅራቢ ሲያስተዋውቅ እንዲህ አለ። አሁን ደግሞ በዚሁ በአድዋ ዩኒቨርሲቲ የ4ኛ ዓመት የኤሌክትሪካል ምህንድስና ተማሪ የሆነውን አቶ ባሩክን ወደ መድረክ ጋብዛለሁ።
ተማሪ ባሩክ ወደ መድረክ አለ። ተማሪው በጭብጨባ አንድ ላይ ዲዮጋን 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 እያሉ ስሙን መጥራት ጀመሩ። ባሩክ ኮስተር ብሎ ማይኩን ያዝ አደረገና ለምንድን ነው የምታጨበጭቡት ብሎ ጠየቀ። ነገር ግን የጠበቀው ለጠየቀው ጥያቄ ምላሽ ሳይሆን ሳቅ ነበር። ክፍል 14 ይቀጥላል።